አሰላሙ አለይኩም ረህመቱላሂ ወበረካቱሁ። እንዲሁም ቤተሰቦቼ የምወዳችሁ የማከብራችሁ ውድና የተከበራችሁ የሀገሮቼ ልጆች እንዴት ናችሁልኝ? አላችሁ? ከኔ ጋር ሁሉ ሰላም፣ ሁሉ ሀሪፍ ነው። ሰሞኑን እንግዲህ ነገዬ ጠፋ በለጭ እልም እያለች ነው። ለምን እንደሆነ ታውቃላችሁ? ኔት የለኝም ቤት ውስጥ ኔት የለም። ኔትም ቢኖር የሌላ ሰው መጥባህ ነው የሚቆየው። መጥባህ ላይ እኔ ደግሞ ሴትዮ ካለች መጥባህ አልቆይም። ምክንያቱም አይመችም ለማውራት። እሷ ካለች እንደገና ሸበካ አጥፍቼ እንደገና አስገብቼ ነው ኔት የሚሰራልኝ የሌላ ሰው። እኔ 3 ቁጥር ነኝ እንግዲህ ከ6 ቁጥር ነው ይሄ ኔት የሚመጣ ማለት ነው። ብዙ ሰዓት ነው የሚፈጀው። ቁሜ ብታየኝ ምን ቢመች ምን ቢደላ የሰው ቤት ነው። ምንም ቢሆን 10 ደግ ብትሆን ታከብረኛለህ፣ ያከብራታለሁ። ከዛ የቀረ በስራዬም ሆነ በምንም ማንም እንዲናገረኝ አልፈልግም። ይሄ የራሴ አቋም ነው። ጥፋት ካለኝ ይናገሩ። ጥፋት ሳይኖሬ ግን እንዲናገረኝ ማንም መብት መስጠት ሴት አይደለሁም። ስለዚህ ስትመጣ እሷ ትቼ ነው የምወጣው። ሞባይሌን ይዤ ወደ ክፍሌ ነው የምሄደው። እሷ ስትመጣ ጨርሳ ስትወጣ ለስራ ስመጣ ይዤ እመጣለሁ። ሞባይሌን እጀምራለሁ ማለት ነው መንቀሳቀስ እና ምን ልላችሁ ፈልጌ ነው፣ ስጠፋ ምን ነሽ ነው የምትሉ ልጆች ትኖራላችሁ። ምንም አልሆንኩም እኔ ኔት ብቻ ነው ችግሬ። ሌላ ነገር ምንም የሚቸግረኝ ነገር የለም። ኔት አስቸግሮኛል፣ እንደ በፊቱ አይደለም። ሁሉም በየሞባይሉ ይዟል አሁን ማለት ነው። እኔም አሁን ትንሽ የተወሰነ ለየውና ሰውዬ እንትን ካላለ ራሴ ያስተካክላለሁ። የማስተካክለውን ራሴ ያስተካክላለሁ። ምክንያቱም ዩቲዩብን በዚህ የተነሳ ወይም ሰዓቴን አላስነሳም ወይም እንትኔን አላስነሳም። ስለዚህ በሌላ አይደለም፣ በሌላ ነገር እንዳይመስላችሁ። ደግሞ አለ በተሰበ ፎቅ መውጣት እችላለሁ። ግን ያ ሰው ሁልጊዜ ስትወጣ ባይደብረውም እኔን ይደብረኛል። ምክንያቱም የሚደብርብኝ ምክንያት ያ ሰው ቤተሰብ ሊያወራ ይችላል፣ ጓደኛ ሊያወራ ይችላል። እየሄዱ ሁልጊዜ ቁጭ ማለት በጣም ይደብራል። ለዛም ነው እና ከምር ነው የምላችሁ። እኔ አሁን ሰሞኑን የማወራው በጣም የሚያስጠላ እንትን ነው ቦታ ላይ ሆኜ ነው የማወራቸው። ውስጤ ሰላም የለውም። እንዴት ኔት ያጠፋሉ ብዬ እንደገናም ደግሞ በራሴ ይሄ የራሴ ሀሳብ ነው እንጂ እነሱ አያጠፉም እላለሁ። የእነሱ ጀዋላቸው ሁሉም መፍትሄ ነው ያለው። ቴሌቪዥንም እንደዚሁ መፍትሄ ነው ያለው እና ይሄ ነገር መቼ እንደመጣ ታውቃላችሁ? ምን እንደነካው አላውቅም። ቴሌቪዥን ላይ ከሄደ ቴሌቪዥኑ ላይ ማለት ነው ዩቲዩቡ እኔን ሲያስወጡ እንደገና ደግሞ ጊፍት ገባች። ጊፍትን ደግሞ አስወጡ። ከዛ ወዲህ ነው ኔቱ ችግር ያመጣ። ቆርጠውት ይሁን ብቻ እኔ ማላቅ ምን እንዳደረጉትም አላቅላቸው ማለት ነው። እና ምን እላችሁ ነው ቤተሰቦቼ፣ በሌላ ምክንያት እንዳትይዙ። ስጠፋ ከቤታችሁ ስቀር መዞሬ ሲቀር አሁን ምሳሌ ኔት ሲመጣ ከፍቼ እሄዳለሁ። እዛ ስንት ሰዓት ሲያጫውት ቆይቶ ሌላ ላይ ነው የማገኘው። እንዳልመጣ ሴትዮ ያለች ምን አረጋለሁ? በቃ ዝም እና እኔና አላህ ብቻ ነው የምናውቀው ማንኛውም ነገር ማለት ነው። ስለዚህ ሌላ እንዳይመስላችሁ ጋይስ፣ ስጠፋችሁ ማለት ነው። እና የምወዳችሁ የማከብራችሁ የሀገሮች ልጆች መቼም ትረዳላችሁ። ኔት ሲኖርና ሳይኖር እንዴት እንደሚጠፍሽ ታውቁታላችሁ። እኔ ያው እንደምታውቁኝ ዘዋሪ ነኝ። በየቦታው ዞራለሁ። አይሰለቸኝም። ከገባሁም ለማንኛውም ቶሎ 10 ደቂቃ 15 ደቂቃ ጠብቀን እንወጣው። ራሳችሁም ታውቃላችሁ። ጨዋታ ወዳለሁ፣ ከሚገባ በላይ ሰውን ወዳለሁ፣ ጨዋታ ወዳለሁ። ሰውን ምን አለ መሰላችሁ፣ እንደ ራሳችሁ ስታውቱ ትጎዳላችሁ። ያ ሰው እንደ ያያችኋል። በብዙ መስመርቶች ሊገምታችሁ ይችላል። እኔ ግን ያ ሰው ገመተ ብዬ ቦታም አልሰጥም። በንጹህ ወደ ጠጋለሁኝ፣ በንጹህ ወደ ቀርባለሁኝ። ያ ሰው ደግሞ ምላሹንና ዋጋውን ያው ከሚሰጥበት ይሰጣል ማለት ነው። ለአንተ በመጥፎ አንግል የሚያይ ለአንተ በመጥፎ ደረጃ የሚያይ ባፉ በጥርሱ እየሳቀ በሆዱ ሌላ ነገር የሚያስብ ሰው እመኑኝ ወላሂ ማለት ነው። ለሰው ልጅ መልካም ምን ከማድረግ ውጭ ምንም የሚያስደስት ነገር የለም። ምንም ለሰው ልጅ ጥሩ ነገርና መልካም ነገር ከማድረግ ውጭ ምንም የሚያስደስት ነገር የለም በዚህ በመድረክ ማለት ነው። ለጊዜው እንደ ዋህ እንደ ሞኝ እንደ ምናምን ልትቆጥር ትችላለህ።
ለእኔ ግን የሚያስደስተኝ ነገር ይሄ ነው። ለሰዎች ልጅ መልካምና ቅን መሆን ብቻ ካለኝ ማድረግ ያስደስተኛል። ከሌለ ግን መልካም ነገር፣ ንግግር፣ ስነ ምግባር ለሰው ልጅ በጣም 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 አስፈላጊ ነው። አንድ ጊዜ ሰው፣ አንድ ጊዜ አፈር፣ አንድ ጊዜ ምን፣ አንድ ጊዜ ወዘተ የሚያደርጋቸውም ሴቶች አሉ፣ ሰዎች አሉ። ዛሬ አይታቸው ለነገ የሚቀይሩብህ እነዛ እኔ ጣጣ የለኝም። ፈጣሪ አይደሉም። ተቀየሩም አልተቀየሩም ፈጣሪ አይደሉም። ሰውም ፈጣሪ አይደለም። ለፈጣሪ እንጂ የምጨነቀው ለሰው አልጨነቅም። የሰው ልጅ ለፈጣሪ እንጂ የሚጨነቀው ለሰው ልጅ አይጨነቅም። ስለዚህ አንዳንዱ ሰው ተገለባብጦ ነው የምታገኘው። አንዳንዶቻችሁ ደግሞ ማለት ነው ከሌ አልመጣችልኝም፣ ከሌ አልመጣልኝም፣ እዛ ቤት ስሄድ እዛ ቤት አገኝሻለሁ ማለት ነው። እኔ ቤት ሲሆን የነገዬ እንደዚህ ሳለልሽ እንደዚህ ማላገኞች ወዘተ፣ ይሄ ለእኔ እንትን አይመታም። ምንድን ነው ግብ አይመታም። በቃ እኔ መጣሁ ስለቀረሽ አልቀርም ተሆነ እኔ ከተሳካልኝ፣ ስለመጣሽም አልመጣም ካልተሳካልኝ። ማንኛውም ሰው ሲሳካልን ነው ያንን ሰው ሄዶ የሚጠይቀውና የሚዘይረው ማለት ነው። የፈለገች ሰው ግን ምን ቢሆን ከቤትሽ አይቀርም ካልቸገረውና ካላጣሽ ውጭ ማለት ነው። ከፈለግሽ አንሸራቶ እንኳ ቪዲዮውን አጫውቶ ኮሜንት ያስቀምጣል። የማይፈልግሽ ሰው ግን ደግመሽ ልከጅበት አትችይም። ምክንያቱም እሷም አንቺም አንድ ስለሆናቸው ማለት ነው። በአሁኑ ሰዓት በነገራችን ላይ ከኬሌ ልከክልሽ የምትሉ ሴቶች አላችሁ በብዛት። ይሄ ደግሞ እናንተን ግብና እንትን ላይ ቁም ነገር ላይ የሚያደርሳቸው አይመስለኝም። ከኬሌ ልከክልሽ ስትሉ የሚያክላችሁ ሲጠፋ እናንተም ትቀራላችሁ ማለት ነው ወደኋላ። እና ብዙ ሴቶች ይታዘባችኋሉ። ሰው ቤት ሆናችሁ ደግሞ የምትሄዱ ወላሂ እኔ ሄድኩ ይመስል አፍራለሁ። ብዙ ታውቃላችሁ። አሁን ይሄንም ቦይሴት ታዳምጡ ይሆናል። እውነት ነው የምላችሁ። ሰው ቤት እኔ ሄድኩ ነው የሚመስለኝ። ሰው ቤት እንኳ ሆኜ እኔ አጋጣሚ ሆን ይሄኛውን ሞባይል አጠገቢ አድርጌ ሰው ቤት ስሄድ በዚህኛው ቻው የምልበት ሰዓት አለኝ ማለት ነው። ግን ፈጠኘ ስቃለሁ። አንሻንጉሌ ልኬ ይቅርታ አላለሁ። ሰው ቤት ሁኜ ነው ቻው የምለው። ስለዚህ ግን እዛም አለን እዚህም አለን የምትሉ ብዙ ሴቶች አገኛለሁ። ከእናንተ የማይጠበቅ እንትን የሚያጫውታችሁ ለምን እንትን እያጫወተን ሌላ ቦታ ተንሸራትን የምንገኘው፣ ሌላ ቦታ እዛም አለሁ የምንገኘው ማለት ነው። ለምን ይሆናል? ካልተመቸኝ እንኳ አልተመቸኝም። ምን ዛሬ ብታመልጠኝ ለነገው ልሄድላት እችላለሁ። ግን እዛም አለሁ እዚህም አለሁ ውርደት ነው። እኔ አንድ ጊዜ የመጣችውን ሴት እዚህ ሳይ እዛም አለሁ ትላለች። እማልጠብቃት ልጅ ደግሞ እውነት ነው የምላችሁ የማልጠብቃት ማለት ነው። እዛ ይቻት እኔ ላይ ያለሁ ብላ ሌላም ላይ ያለሁ ትላለች ማለት ነው። አሁን ያቺ ልጅ እንግዲህ መቼም ይሄን ትሰሚዋለሽ ሌለሽ ያውቃል። እዛም አለሁ እዚህም አለሁ ስትል እኔ አፈርኩኝ። ገብቼ አየሁኝ፣ አካውንቷን አየሁት። እኔም ላይ ያለው እዛም ሌላ ሰው ቤት ያለው አንድ ነው። እኔ በተደጋጋሚ እኔ ልሞት ብዙን ጊዜ ያለው ሰው ግን እኔ ነኝ የማፍረው፣ እነሱ ሳይሆኑ። እነሱም ሀጅ ናቸው። እነሱ ሂደው እኔ ያፍራለሁ። ለምንድን ነው ይሄ ባህሪ? የሰረቀው ሌላ፣ ተመልካቹ አይናፋር። እውነቴን እኮ ነው፣ እውነት ነው የምላችሁ እና ግርም ይሉኛል። ስለዚህ ሴቶች አስተካክሉ። እውነት ነው የምላችሁ። ጥራት ያለው 10 ሰው ቢመጣ በቂ ነው። ምን እኔ ስለጓፈፍኩ አይደለም እኮ እንትን ላይ የማወጣው። በቃ ጥራት ከብዛት ጥራት የሚባል ነገር አለ። ብዙ መልካም እህቶች አላችሁ። እዚህ ላይ ደግሞ የጊዜ ሰዎችም አላችሁ። የጊዜ ሰው ማለት ታውቃላችሁ። የጊዜ ሰው ማለት ጊዜ ሲገጥም ትመጣለህ፣ ጊዜ ሲጥልሽ ደግሞ የሚቀር ማለት ነው። እንደዚህ አይነት ሰዎች በተቀሩም አያጎዳኝም እኔ። ምክንያቱም የጊዜ ሰው ያልሆነ ሰው ቤተሰብ ይኖረኛል ብዬ ነው የማምነው። እንደዚህ ልናገርበት የቻልኩት ከምር ነው የምላችሁ። እኔ ከልቤ ሰውን ስለምቀርብ ብቻ ነው። ምን አለ አንድ ሰው ሰርቶ ቢያልፍለት፣
ምን አለ አንድ ሰው ጥሩ ነገር አድርጎ ቢያልፍለት? እኛ ከወደ ኋላ የምንቀረው ለዚህ ነው። አታዋቸውም እንዳረቦቹን ወላሂ እንዴት እንደሚዋደዱ በቁማቸውም ደስታ ነው። እድሜያቸው እስካለ ድረስ ደግሞ ደስታ ነው። አበሻስ በቁሙም ለቅሶ ነው፣ ሲሞትም ለቅሶ ነው። ሲፈጠርም ከጭቃ ነው፣ ሲሞትም ወደ ጭቃ ነው። በቃ ይሄ የራሳችን ነው። ስለዚህ ለራሳችን ነው ሁሉም ነገርና ብናስተካክል ያላደጉትን ብናሳድግ በአቅማችን ማለት ነው። ለእናንተ ነው፣ ለራሳችን ነው፣ ለማንም አይደለም። መልካም ምን ለራስ ነው፣ ደግን ለራስ ነው፣ ለሰው ማድረግ ለራስ ነው። ለጊዜው ሊጎዳን ይመስላል፣ አይጎዳንም። ወላሂ ያለማወቅ ብቻ ነው፣ ያለማወቅ ብቻ። በዙሪያ መጥቶ የሚሰብሩ ሰዎች ይኖራሉ። ለነዛ ለሰዎች መጥፎ እንዳትናገራቸው። ራሱ የሚሰጣቸው ስላለ ማለት ነው። ለሰው ልጅ ሰውን የሚሰብረው የሰው ምላስ ብቻ ነው። ምክንያቱም ምላስ ሰንበር አይጠፋም፣ የበትር ግን ይጠፋል። በበትር መመታት ይሻላል። ብዙ ሰዎች አያለሁ እኔ ግን ከመናገር ዝምታን እመርጣለሁ። እኔ የሚዲያ ሰው አይደለሁ። ዩቲዩብን ደግሞ ብዙ ስለለፋሁበት ብዙ ስለደከምኩበት እንደ ሰው አይደለም። ዩቲዩብ እንደ ሰው ቢሆን የኛ አበሻ ወይ በዶክተር አሁን ስንት ሰው ነው እንትን የሚለኝ ለማሸማቀቅ የሚሞክረው። ወላሂ እኔ ግን የምሸማቀቅ ሴት አይደለም፣ ጀግና ሴት ነኝ። በጣም የሚያሸማቀቅ ብዙ ንግግሮች ይናገራሉ። በቀደም ማን ቤት ሆነ ቤት ሂጄ ምን አለች አንዷ፣ የእንስሳ ነሽ የዶክተር ነው ምን አለች። ልጁን አንብበው ስትለው አላነብም አላት። እኔ ግን አንብቤዋለሁ። ከሰው ከእናንተን ከማከም እንስሳ ማከም እመርጣለሁ። እንስሳ አይናገርም፣ ቤቱን ያውቃል። እኛ ግን ምላሳችን እሳት ስለሚተፋ አለማከም ይሻላል ብዬ ወጣሁ ማለት ነው። እና አንዳንዱ ሰው ተናግሮ ሌላም ሊያናግር ይሞክራል። እኔ ምንም አይመስለኝ። በቀልድ የሚናገሩትና በቁም ነገር የሚናገሩባት የሚይዙትን ብዙም አልይዝባቸውም። ምክንያቱም ቀናተኛ ሰው ብዙ ስለሚያወራ ማለት ነው።